ልጄ ጣል አድርጋ ሞተችብኝ። ልጄን እኔ ጣል አድርጋ ሞተችብኝ። የምር ትዝ ይላለኝ ብዬሽ ነበር። ወላሂ ተስፋ ነበር እንትን ያለኝ ብዬሽ። በእናታችሁ ተባበሩ፣ ተቃጠልኩ። እኔ በበረሃ ነው እኔ የምሰራው ነገር ስለሌለኝ። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም የሚጠብቀን። ከወደ ሳውዲ አረቢያና ከወደ ኩዌት አሳዛኝ ነገሮች ተሰምተዋል ማለት ነው። ይሄ የምትመለከቱት ወንድማችን የሚኖረው በሳውዲ አረቢያ በረሃ ላይ ነው ማለት ነው። የምትመለከቱት ህፃን ደግሞ ገና የ4 ወር ህፃን ነው እና ይህ ወንድማችን በሳውዲ አረቢያ ሲኖር ባለ ትዳር ነበር ማለት ነው። ሚስቱን እንግዲህ ለማገዝ ወይንም ሚስቱ የምትፈልገውን ነገር ለማሟላት ሲል ምንም አይነት ፍንጭ በሌለበት ሰው መኖሩን ራሱ የማውቀው ሰውዬ ከስንት ቀን አንዴ ሲመጣ በርቀት የመኪናው አቧራ ሲቦል ሲታይ ብቻ እንጂ አይደለም የሰው ይቅርና የአውሬ ምልክት እንኳ አይቻል አቅም ይላል ማለት ነው። እና እንግዲህ በረሃ ለበረሃ እየተንከራተተ ያው ሚስቱ እርጉዝ ስለነበረች ሚስቱ ስትወልድ የሚያስፈልጋትን ነገር ለማሟላት ብሎ ለ1,000 ሪያል ዋጋ ሲከፍል እንደነበር ተነግሯል ማለት ነው። እና እንግዲህ አላህ ይዘንላት፣ ለሱም አላህ ሰብሮን ይስጠው። እህታችን በጣም መልካም ሰው ከመሆኗ የተነሳ እንግዲህ በጣም ታማ እንደነበርና ነገር ግን ባሏ አቅም እንደሌለው ወይንም እሷን ማሳከም እንደማይችል ስላወቀች ህመሟን ደብቃ ለብዙ ጊዜ እንደኖረች እየተነገረ ነው ማለት ነው። ነገር ግን ያንን ህመም በሰዓቱ ተናግራ ታክማ ቢሆን ኑሮ የተባለው ህመም እንግዲህ ታክማ የምድነው አይነት ህመም ነበረ። ግን እሷ ባሌን አላስቸግርም የመውለጃ ወጪ አለበት እሱን ከቻለ ምናምን ብላ መናገር አልፈለገችም ነበር ማለት ነው። እናም ከወለደች ከ4 ወር ቆይታ በኋላ እንግዲህ አላህ ይዘንላት ሚስቱ ሞታበት ነው የወንድማችን ማለት ነው። እናም አቅም ያላችሁ ሰዎች እባካችሁን አግዙኝ፣ እኔ ምንም አይነት አቅም የለኝም የምኖረውን በረሃ ላይ ነው እያለ እንደምታዩት እንደዚህ ስቅስቅ ብሎ እያለቀሰ አንጀቱ ጥፍ ብሎ ድረሱልኝ ባካችሁን፣ ለትልልቅ ሰዎችም ሸር አድርጉና ይርዱኝ እያለ ነው ማለት ነው። እና ሀገሬ ልጆች ከሞቱ አሟሟቱ በጣም ነው የሚያሳዝነው። ወላይ እንዳልኳችሁ ሚስቱ ታመመች የተባለችው ህመም ከሰው ወደ ሰው የሚተላለፍ ህመም ነው። ሆኖም ግን በቀላሉ ታክሞ የሚድን አይነት በሽታ ነበረ። ብዙ ሰዎች በዚህ በሽታ ይታመማሉ፣ ግን ታክሞ ዳኑ ሲባል ብዙ ጊዜ ይሰማለሁ እና ግን ያም ሆኖ እንግዲህ አልሆነም። ሚስቱን አጥቷል። ከሞቱ አሟሟቱ እንግዲህ የወንድማችን ሚስቱን በሞት ከማነጠቁም በላይ ደግሞ የሚስቱ ወገኖችም ገብቶ ደግሞ ወይም ደግሞ ለሱ ያላቸው አመለካከት ትናንትና ከሀቢባ ቤት ገብቶ ነበርና አንዲት የሚስቱ እህት አክስት ነኝ ያለች ሴት ገብታ ስትናገር የነበረው ነገር በጣም ነበር የሚያስጠላው። ወላይ እሱ እንደዚህ ሀዘን ላይ ሆኖ ተቆራምዶ በዚህ አጋጣሚ አንዳንድ ሰዎች ማለት ነው የባልም ሆነ የሚስት ወገኖች እስኪ በሰው ትዳር ጣልቃ አትግቡ። ምን አገባችሁ? እውነት በጣም ነው የምታሳፍሩት። እና ውድ ቤተሰቦች ሚስቱ ታማ የነበረችው ህመም እንግዲህ ምንድን ነበረ? የሳምባ ህመም ነበረ። ሳምባዋ በጣም አብጦ ውሃ ቋጥሮ እንደነበር ተነግሯት ነበር። ያን ነገር ደግሞ በኦፕሬሽን መሰራት እንደሚችል ነበር የተነገራት። ነገር ግን ባሏ ያንን የማሳከም አቅም ስለሌለው ለሱ መናገር አልፈለገችም፣ እንዳይጨናነቅባት ድብቅ አደረገች ማለት ነው ከመልካምነቷ የተነሳ። እንግዲህ በዚያ ምክንያትም ገና በወለደች በ4 ወሯ ያነ በሽታዋ ገሏታል ማለት ነው። ሕክምናም ሂዳ እንግዲህ ህመሙ ከሰው ወደ ሰው የሚተላለፍ እንደሆነም ዶክተሮቹ ተናግረው አስታማሚዎቿም ለብቻ አድርገው እንዲያስታምሟት ተነግሯቸው እንደነበር ነው የተነገረው። ልጇንም ያው እንዲመረመር እሱም እንዲመረመር እየተባለ ነው። እና በመጀመሪያ ወንድማችን የሚስቴን ጀናዛ ወደ ሀገር ላኩልኝ ብሎ ነበር እንደዚህ ሲያለቅስ የነበረው። አሁን ግን መላክ የለበትም እዚሁ ትቀበራለች። ግን ሆኖም እሷን በረሃ ላይ ነው ያለ፣ ምግብም የለውም ምንም የለውም። አዘኑንም ብቻውን ነው እንትን እያለ ያለውና ወደ ከተማ እንዲገባ የቻልነውን ያክል እንርደው። እሱም እርዱኝ ብሏል አፋውቶ ማለት ነው። እና መርዳት የምንችል በስራ ላይ ያለ ልጆች እንርደው። ለአሁኑ አካውንት አልተቀመጠም። አካውንት ሲቀመጥ ግን የመጀመሪያ ኮመንት መስጫ አስቀምጣለሁ ማለት ነው። እና ግን ትናንት ከሀቢባ ቤት ልረዳ ገብቶ ማለት ነው የሀገሬ ልጆች ያቺ የሚስት ዘመድ የተባለችው እየተንጣጣች መጣች። ለምንድን ነው የሚረዳለች ማለት ነው? ሱብሃናላ አንዳንድ ክፉ ሰዎች እንደው ወላይ ለሰው ትዳር መፍረስ እኮ ምክንያቱ እኮ እናንተ ናችሁና የሴትም ሆናችሁ የወንድ ወገን ጣልቃ አትግቡ ማለት ነው። አይደረግም፣ ጥሩ አይደለም። እና ወንድማችን አላህ ሶብሮን ይስጥ፣ ለሚስትም አላህ ይዘንላት። ህፃኑ ደግሞ እንዳያችሁት በጣም ነው የሚያምረው። አሁን እንግዲህ ይዛ ያለችው ያች የአክስት ልጅ ተብዬ ነች ማለት ነው። አክስት ነው የአክስት ልጅ ተብዬ ናት ልጁን ይዛ ያለችው። እና ሁኖም ልጁ እንግዲህ ብቻ
ወይ ልጁን ይዞ እንዲገባ ወይ የሆነ ነገር እንዳያደርግ እርዱኝ እያለ ነው። እንርዳው፣ በስራ ላይ ያለን ነው የምለው፣ ሌላ ነገር ልል አይደለም ማለት ነው። ሌላኛው አሳዛኝ ዜና አሁንም ከወደ ኩዌት ማለት ነው። ይቺ በምስሉ ላይ የምትመለከታት እህታችን አላህ ይዘንላት። እሷም እንግዲህ በኩዌት ሀገር ተገላ እንደተገኘች እየተነገረ ነው ማለት ነው። ከሞቱ አሟሟቱ በጣም ነው የሚያሳዝነው። የእሷ ደግሞ እንግዲህ ውድ ቤተሰቦች ይህ የምትመለከቱት ምስሏ በመጨረሻ ከሰራችው ቪዲዮ ላይ የተወሰደ ምስል ነው ማለት ነው። ኩዌት አዘነች ይችላል። በመጨረሻ ቪዲዮ ላይ አለሁ የኔ ማረፊያ ስትል የነበረችው ሰሚራ ኑራ በኩዌት ህይወቷ አልፎ ተገኝቷል ይላል ማለት ነው። እንግዲህ በኩዌት ጃህራ ግዛት የኢትዮጵያዊቷ ሰሚራ ኑራ ህልፈት በፖሊስ ምርመራ ላይ ይገኛል ይላል። በኩዌት ጃህራ ግዛት በሚገኘው መኖሪያ ቤት ውስጥ አንድ ኢትዮጵያዊ በደረሰባት ጥቃት ህይወቷ ማለፉን የሀገሪቱ የጸጥታ አካላት ገልጿል። ሟች ሰሚራ ኑራ ትባላለች። ትውልድና እድገቷ በምዕራብ ሸዋ ዞን ኢጃጂ ከተማ ሲሆን ከባለቤቷና ከአንድ ልጇ ጋር በኩዌት ትኖር ነበር ይላል። የሀገሪቱ የፖሊስ ምርመራ መረጃዎች እንደሚያመለክቱት ተጠርጣሪው ባለቤቷ በከተማዋ በሚገኝ መኖሪያ ቤት ውስጥ ጥቃት ፈጽሞ ከቦታው መሰወሩ ተገልጿል። የጃህራ ግዛት የወንጀል ምርመራ ክፍል ኃላፊዎች ባደረጉት ክትትል ተጠርጣሪው በቁጥጥር ስር ውሎ ጉዳዩ በሕግ ሂደት ላይ ይገኛል። ከ3 ቀን በፊት በቲክቶክ ገጿ ላይ አለሁ የኔ ማረፊያ መጠጊያ ቤቴ የሚል መንፈሳዊ መልእክት በቪዲዮ አጋርታ የነበረ ሲሆን የዚህ መልእክቷም መጋራት እና አሁን የተሰማ አሳዛኝ ህልፈት በዲያስፖራው በማህበራዊ ሚዲያው ተጠቃሚ ዘንድ ትልቅ ሀዘንና ድንጋጤን ፈጥሯል ይላል ማለት ነው። የሰሚራ ቤተሰቦችም እንግዲህ ዛሬ ወደ ኩዌት ሀገር እንደሚሄዱም ተነግሯል። ለሟች ሰሚራ ኑሬ አላህ ምሕረቱን እንዲለግሳል ለቤተሰቦቿና ለወዳጆቿም መጽናናትን ሶብር እንዲሰጣቸው እንመኛለን ይላል ማለት ነው። እንግዲህ እቺ እህታችን ደግሞ ተገደለች እየተባለች ያለችው በገዛ ባለቤቷ ነው ማለት ነው። እሷም እንግዲህ የአንድ ልጅ እናት ነች። ከልጇ ጋርና ከባለቤቷ ጋር ነበር በኩዌት ሀገር የምትኖረው እና ለሷ ለህይወቷ መጥፋት ምክንያት የተባለው እንግዲህ ባሏ እንደገደላት ነው። እሷንም ከገደለ በኋላ እንግዲህ ከቦታው ሸሽቶ በአንድ ጓደኛው ቤት ተደብቆ እንደተገኘ እንግዲህ የኩዌት ፖሊስም መግለጫው ላይ ያሳውቋል ማለት ነው። እንግዲህ የተገደለችበት ምክንያት ወይንም ደግሞ ሚስቱን ለመግደል ባል ያተነሳሳበት ምክንያት የቅናት ወይንም ደግሞ እንግዲህ በቅናት ተነሳስቶ እንደሆነም መረጃዎች እየወጡ ነው። ብቻ የሚሰማው ነገር በጣም ነው የሚያሳዝነው። አላህ መጨረሻችን ያሳምረው። በተለይ ደግሞ በስደቱ ናችሁ እኔ አላቅም እንግዲህ ወላይ እና ያነኛው እንዳያችሁት ሚስቱ ሞታበት እንደዚያ ሰፍሰፍ ብሎ እያለቀሰ ነበረ። ለሚስቱ በጣም ብዙ ዋጋ የከፈለ ነበር። ይሄ ደግሞ እንግዲህ ሚስቱን ራሱ እንደገደላትና እሱም ደግሞ በኩዌት ፖሊሶች እጅ እንደገባ ነው መግለጫዎች እየወጡ ያሉት። እና ለሟች እህቶቻችን አላህ ይዘንላቸው። እንግዲህ ለቤተሰቦቻቸው አላህ ሶብርን ይስጣቸው። በዚህ አጋጣሚ ሴቶችዬ ማለት ነው። ግን ደግሞ እንደዚያ እንዳለ ሁሉም አንድ አይደለም። ለምሳሌ መግቢያ ላይ ያየነው ሰውዬ ሲንሰፈሰፍ ነው ያየነው የዚች ገደላት ብዬ ሴቶችዬ ራሳችሁን ከወንዶች በመራቅ ጠብቁ ልል ነበር። የማይሆን ነገር ነው። ብታላ ከክፉ ሰው አጣልፈን እንደው ከክፉ ሰው አገናኛችሁ። ወላይ በዚህ አጋጣሚ በስደት ያላችሁ እኔ ሁሌ እምላለሁና አባካችሁ የማታውቁትን ሰው አታግቡ። ኢትዮጵያዊ ስለሆነ ብቻ የሌላ አካባቢ ተወላጅ አታግቡ። ገባችሁ? ስታገቡ የራሳችሁን የሰፈራችሁ ሊመርጣችሁ አግቡ። እንደዚህ የአንድ ነገር እንኳን ቢፈጠር ቢያንስ ቤተሰቦቹ እሱ ባይገ ቤተሰቦቹ ተገንተው በሕግም ሆነ በሽማግሌ እንዲጠየቁላችሁ የሚሆኑ ሰዎችን ነው የዚያን ሰው ቤተሰብ ነው ማግባት ያለባችሁ እንጂ ስለተፋቀረች ብቻ ደጋና መልዛ የሆነ ሰው እያገባችሁ ለቤተሰብ ጸጥታ ፈጥራችሁ አትሞቱ ነው የምለውና ሀላስ የማይሆን ትዳር መሆኑን ካወቃችሁ ደግሞ ጥላችሁ ውጡ። በእርግጥ አንዳንድ ውሻ ወንዶች አሉ፣ ወይ ስትጠሏቸው አያውቁ፣ ወይ ስትቀርቧቸው አያውቁ፣ መሀል ላይ እየተንጓለሉ ለእናንተ ህይወት መጥፊያ ምክንያት ይሆናሉና ብቻ ያሳዝናል። እና ይሄን ለማለት ነበር የመጣሁት። አላህ ከክፉ ነገር ሁላችንም ጠብቆ በሰላም ለሀገራችን ያብቃል። ለሞቱትም አላህ ይዘንላቸው፣ ለቤተሰቦቻቸውም አላህ ሰብሩን ይስጣቸው። ስለተከታተላቸው ያመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላሙ ነው።